ስንት አምላክ ነው የምታመልከው ሰው ልጅ? እኔ አንድ አምላክ። ያ አንድ አምላክ መስቀል ላይ ተሰቅሎልሃል አልተሰቀለልህም? ተሰቅሎልኛል። ከዚያ ከተሰቀለው ውጭ ሌላ ማንም አምላክ የለም አይደል? የለም፣ አንድ አምላክ ነው አለን። በጣም ጥሩ። አብ ተሰቅሏል አልተሰቀለም? አብ አልተሰቀለም። አምላክ ነው አይደለም? ወልድ ነው ተሰቀለ። አብ አምላክ ነው አይደለም? አምላክ ነው። ስለዚህ ያልተሰቀለ አብ የሚባል አምላክ አለ ማለት ነው አይደል? አብ ወልድ መንፈስ ቅዱስ አንድ አምላክ ተብሎ ተደምድሟል። እሱን አልጠየቅኩህም። ያልተሰቀለ አንድ አምላክ አለ አይደል? አብ የሚባል አብ አልተሰቀለም። አብ አምላክ ነው አይደል? አምላክ ነው። የጌታ ሰው ሌላ ያልተሰቀለ አምላክ እንፈልግ እስኪ። ደግሞ መንፈስ ቅዱስ አምላክ ነው አይደለም? መንፈስ ቅዱስ አብ ወልድ መንፈስ ቅዱስ አንድ አምላክ ተብሎ መንፈስ ቅዱስ ማለት አብ ወልድ መንፈስ ቅዱስ አንድ አምላክ ተብሎ ይጠራል። እንደዚህ ምን መጽሐፍ ቅዱስ ላይ የለም? ምን አብ ወልድ መንፈስ ቅዱስ አንድ አምላክ ብሎ መጽሐፍ ቅዱስ ላይ የለም? ይገርማል በጣም ወላሂ። አካል አሳየን፣ ችግር የለውም። ያ ትልቁ ላይ ላድርገህ ትከፍታለህ፣ ታሳየናለህ። አሁን እኔ ስራ ቦታ ሆኜ ነው እግዚአብሔርን፣ አሁን ስራ ቦታ ነኝ። መጽሐፍ ቅዱስ ራስና ቁጥሩን ስጠን። ያው ከታች አህመድ አለ ይከፍትልሃል። መጽሐፍ ቅዱስ ይዟል። የት ጋር እንፈትሽ? አብ ወልድ መንፈስ ቅዱስ አንድ አምላክ የሚል አሳየን መጽሐፍ ቅዱስ ላይ። አህመድ መጽሐፍ ቅዱስ ክፈትልህ፣ ይከፍትልሃል። አብሽር ነኝ ያው እና መጽሐፍ አብ ወልድ መንፈስ ቅዱስ አንድ አምላክ ጥቅሱን ውሱ ያቺ የምትጮኸው ነገር ነች መሰለኝ የምትሰጠው እሷ ነች የምታወራው መሰለኝ። መስከረም ናት እንዴ? ሲገለጥለት እየጠበቀ ነው። እንጠብቀዋለን። ሲገለጥለት ሲበራልህ ነገር ጥቅሱን አላስታውስም። በአንተ ላይ መንፈስ ቅዱስ አላደረብህም ማለት ነው። አንተ እንዴት አይደለህ እንዴ? እንዴት አደረብህ? መንፈስ ቅዱስ ለምን አይነግርህም? አሁን የጌታን ቃል ይገልጥላቸዋል ይላል ቃሉ ሲናገር መጽሐፈ ውሱ ምዕራፍ 40 ቁጥር 86 ላይ ይሄን ቃል ታምንበታለህ? በደምብ ይሄን ቃል ታምንበታለህ አይደል? መጽሐፈ ውሱ ላይ ያለውን አሁን የነገርኩህን ጥቅስ አምንበታለሁ። አዎ የጌታ ሰው የዛሬው ቀን ያንተ ነው። መጽሐፈ ውሱን ያምንበታል ይሄ። እሺ ለማንኛውም አብ ወልድ መንፈስ ቅዱስ አንድ አምላክ የሚል የለም። እሺ መጽሐፍ ቅዱስ ላይ አለ የምትል ከሆነ ይዘህና እንጠብቅሃለን። ኢየሱስ ክርስቶስ ለምንድን ነው ህፃናቶችን ግደሉ ያለው? እግዚአብሔር አላለም። ምን ጋር ያለው? እናላሳየሽ። አንተ ክፉን በቃ የምትመኘው ክፉን ነገር ነው እንዴ? ህፃናቶች ወደ እኔ መጡ ዘንድ አትከልክሏቸው አለ እንጂ ግደሏቸው አላለም ብሏል። ላሳየህ ነው። አብሽር እኔ ጥያቄ አልጠይቅህ። እሺ ትጠይቃለህ። አብሽር። ያው እና እዚህ ጋር የሰራዊት ጌታ እግዚአብሔር እንዲህ ይላል አለ። አሁንም ሄደህ አማሌቅን ምታ፣ ያላቸውንም ሁሉ ፈጽመህ አጥፋ፣ ትማራቸውም፣ ወንዱንና ሴቱን፣ ብላቴናውንና ሕፃኑን፣ በሬውንና በጉን፣ ግመሉንና አህያውን ምን አድርግ ይላል? ቁጥር አንድ አንብብልኝ። ቁጥር አንድ ሳሙኤል ሳኦልን አለው በሕዝቡ በእስራኤል ላይ ንጉሥ እንድትሆን እቀባህ ዘንድ እግዚአብሔር ላከኝ። አሁንም የእግዚአብሔርን ድምፅ ስማ አለው። የሰራዊት ጌታ እግዚአብሔር እንዲህ ይላል፣ እስራኤል ከግብፅ በወጣ ጊዜ አማሌቅ በመንገድ እየተቃወመ ያደረገበትን እበቀላለሁ አለ። እግዚአብሔር የበቀል አምላክ ነው። ስለ ጠላት ነው እያለ ያለው። እሺ እኮ አዳምጥ። አሁንም ሄደህ አማሌቅን ምታ፣ ያላቸውንም ሁሉ ፈጽመህ አጥፋ፣ ትማራቸውም፣ ወንዱንና ሴቱን፣ ብላቴናውንና ሕፃኑን፣ በሬውንና ግመሉን፣ አህያውን ግደል ይላል። ሕፃናቶችን ግደሉ አይልም ብለህ ነበር። ሕፃናቶችን ግደሉ ይላል እግዚአብሔር። ምን ትላለህ? እዚህ ጋር እያለ ያለው ምንድነው? ስለ ጦርነት ነው። ጦርነት ገብተው ነው አይደለ? አይደለም። ጦርነት የሚል ቃል የለም እዚህ ጋር። ከላይ ኋላ አማሊቅ ምን ናቸው ታዲያ? ጠላት አይደሉም? አማሊቅ እንግዲህ ጣዖትን የሚያመልኩ ናቸው አይደለ? ለጦርነት አላነሳም አውደ እያልኩህ ነው። እሺ አማሊቅ ምን ናቸው? እስቲ ንገረኝ አንተ። እንግዲህ እንደምታውቀው ንገረኝ። አማሊቅ ማለት እንግዲህ ጣዖትን የሚያመልኩ
ህዝበ እግዚአብሔርን የሚያባርሩ ናቸው አይደለ? ስለ ጦርነት ነው እያለ ያለው። እዚህ ቦታ ላይ አሁን አማሌቅ የሚለው ስለተነሳ ጦርነት ነው የሚል አውዱ ላይ የለም። እዚህ ጋር የጌታ ሰው እሺ፣ ሁለተኛ ወደ እሱ እንመጣለን። ህፃናቶችን ግደሉ አይልም መጽሐፌ ብለህ ነበር ይላል አይልም? በመጀመሪያ እርግጥ ነው በብሉይ ኪዳን ጠላት አለባቸው፣ አምናለሁ ጠላት እንዳለባቸው። በአዲስ ኪዳንስ ግደሉ እረዱ አላለም ኢየሱስ ክርስቶስ? አዎ በአዲስ ኪዳን ፍቅር ነው። ክርስቶስ አምላካችን ፍቅርን የሰበከን ያስተማረንም እኔ እንድነግስባቸው ያልወደዱትን ጠላቶቼን እረዷቸው ብሏል ኢየሱስ አዲስ ኪዳን ላይ ላሳይ። እሺ አይ ወንደስ ነው የሚባለው